በጥር ወር የሚነበብ ዜና ሥላሴ አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም። በጥር ወር የሚነበብ የአብ የወልድ የመንፈስ ቅዱስን ድርሳን እነሆ መጻፍ ጀመርኩ። ከዕለታት በአንድ ቀን ወደ ማር ወለላ ወንዝ ሄዱ። አብ ወልድ መንፈስ ቅዱስም የጻድቃንና ሰማዕታትን ስማቸውን ስትጠሩ ስማችንን መጥራት ሰዎች ወይ ለምን ትተዋላችሁ አሉ። መታሰቢያቸውንም ታደርጋላችሁ ያለኛ ስም በስተቀር ጻድቃንና ሰማዕታት ማዳን ይችላሉን? እስከ መቼ ድረስ እኛ እንተዋለን? ከዛሬ ጀምሮ ግን ስማችን የሚጠራ ሰው በዓለሙ ሁሉ እንደ ፀሐይ ያበራል። እነሆ ስማችን የሚመሰገንበት ጊዜ ደረሰ። ኪሩቤልና ሱራፌልን ለሰዎች ሁሉ ይነግሩ ዘንድ ታዘዙ። የአገልጋይ ስም ሲጠራ የጌታችንን ስም ለምን ትተዋላችሁ አሉ። አገልጋይ ግን ከጌታው ትእዛዝ አይወጣም፣ ከጌታውም የሚበልጥ አገልጋይ የለም። ለጻድቃንና ለሰማዕታት ቃል ኪዳን የሰጠናቸው እኛ አይደለንምን? እነሱ በስማችን ተጋድለዋልና። ሰዎች ሆይ አስቀድማችሁ ስማችን ጥሩ። ጻድቃንና ሰማዕታትም በስማችን አጋንንትን ያወጣሉና ጣዖታትንም ይሽራሉ። ቁጥር የሌለው አስደናቂ የሆነ ተአምርንም በስማችን ይሰራሉ። እኛም ከእነሱ ጋር ሁልጊዜ እንኖራለን። ለጻድቃን ለሰማዕታትም ፍላጎታቸውን እንፈጽምላቸዋለን። በላያቸው ላይም ክፉ ማድረግ አይቻላቸውም፣ ክፉ ነገርም ፈጽሞ አያገኛቸውም። ሰውን ከተውነው ግን ያለ ንስሐ ፈጽሞ ይሞታልና። ለሰው ርኅራኄ ማድረግን እንወዳለን። ከሰማይ በታችና ከምድርም በላይ ከሁሉም ፍጥረት ይልቅ ሰውን አከበር ነው። ሰው ግን እኛን የማይወደን ለምንድን ነው? በመልካችንና በምሳሌያችን ሰውን ፈጥረነዋልና። ከፍጥረት ሁሉ ይልቅ ወደድ ነው። ከእኛ አንዳችን ልከን ሰውን በመውደዳችን የሰውን ሥጋ ለበሰ፣ የሰውን ባህሪ ተዋሃደ። ከመላእክት የፈጠረውን ባህሪ አልተዋሃደም፣ የእንስሳ ሥጋንም የለበሰ አይደለም። የአራዊትና የሌላ ሥጋንም አልለበሰም፣ የሰውን ሥጋ ለበሰ እንጂ። ሰው ስማችንን እንዴት አያከብረው? መላእክትና የመላእክት አለቆች ስማችንን ሲያመሰግኑ ተራራዎችና ኮረብታዎች፣ እንጨቶችና ፍሬዎችም፣ ወንዞችና ጥልቆችም ስማችን ያመሰግናሉ። ስለዚህም ነገር ስማችን እየጠራችሁ መታሰቢያችን አድርጉ። ስማችን የሚጠራ ሰው የዘላለም ሕይወትን ያገኛል፣ ለሚያገለግል ሰው ዋጋው ይገባዋልና። ከሞቱም አስቀድሞ 7 ቀኖች ሲቀሩት እኛ ወደ እሱ መጥተን ንስሐ እንሰጠዋለን። በሚሞትበትም ቀን መላእክት ክንፋቸውን ዘርግተው እንደ ክረምት ደመና ይጋርዱታል። እንቀበለው ዘንድ በምስጋናና በክብር መጥተን ወደ ሰማይ እናሳርገዋለን። የእሳት ባህርን አሻግረን ወደምታበራ ሀገር እናስገባዋለን። ያ ሰው ያለበትን ቦታ መላእክት እንኳን አያውቁትም። ሰማይና ምድር በሚያልፉበትም ጊዜ ፍርሃትና መንቀጥቀጥ እንዳያገኘው ያን ሰው ከቦታው አናወጣውም። በፍርድ ቀንም በይቅርታ እንጎበኘዋለን፣ እናድነዋለን። ከተባረኩ በጎች ጋርም እናቆመዋለን። በራሱ ላይም የብርሃን ዘውድን እናስቀምጣለን። በፊታችንም መቆምን አያፍርም። ከእኛ ጋርም ይቀመጣል። ኃጢአተኞችንም ይበልጣቸዋል፣ ጻድቃንንም በክብር ይስተካከላቸዋል። ከመፍጠር በቀር ሁሉ ይቻለዋል። እኛ ባሰብን ጊዜ እሱም ያመሰግናል፣ እኛ ባደርንበት እሱም ከእኛ ጋር ያድራል። በዚህ ዓለም መታሰቢያችን ያደረገ ሰው በሚመጣው ዓለምም ደስ የሚያሰኝ ዋጋውን እንሰጠዋለን። የብርሃን ማደሪያም ይገባዋል፣ መላእክትም ይከተሉታል። ከእነሱም መብረቆችን ያዙ አሉ፣ ከእነሱም ሰይፎችን ያዙ አሉ፣ የብርሃን አክሊልንም የተሸከሙ አሉ። ሁሉ መላእክት ያደንቁታል፣ ሊቃናትም ያመሰግኑታል። መኳንንትና መሳፍንትም ከፍ ከፍ ያደርጉታል። በዚያች ቀንም ከእኛ ጋር ይቀመጣል፣ ታላላቅ ምስጢሮችም ይገለጡለታል። በሁሉም ሀገሮች በዚያች ቀን እኛ በሰጠነው ክብር ይነግሣል። እንደዚህ በሆነ ጊዜ የእሳት ባህር ትንቀጠቀጣለች፣ መላእክትም ይላካሉ፣ አንበሶችና ነብሮችም ይፈሩታል። ያለ ፍርድ በሄሮድስ እጅ የተገደሉ ሕፃናት ሲጫወቱ ያያል። ፀሐይና ጨረቃ ከዋክብትም ያደንቁታል። ነቢዩ በምንጮችና በወንዞች አጠገብ አንደበት እግዚአብሔር ተመሰገነ እንዳለ እሱም መንግሥተ ሰማያትን ስላገኘ ይደሰታል። ይህም ከሆነ በኋላ አብ ወልድ መንፈስ ቅዱስ በስማችን እኛን ላመነ ሰው የእረፍት ቦታ እናዘጋጅለታለን። በሀገሮች ሁሉ ስማችን ከፍ ይል ዘንድ ከእኛ አጠገብ እናስቀምጠዋለን አሉ። ሰዎች ሆይ በእግዚአብሔር እመኑ፣ የጽድቅ መስዋዕትንም ሰው ነቢዩ ያለውን አልሰማችሁምን? የጻድቃንና የሰማዕታት መታመኛቸውን እኛን ክዳችሁ እነሱን ብታምኑ ከጥፋት አያድኗችሁም። ነቢዩ በሰው ከመታመን በእግዚአብሔር መታመን ይሻላል እንዳለ በሹማምንትም ከመታመን በእግዚአብሔር መታመን ይሻላል ብሏልና በእግዚአብሔር መታመን ይሻላል። ስለዚህ በዓለም ሁሉ ላይ ስማቸውን ይዘሩ ዘንድ መላእክት ታዘዙ። አብ ወልድ መንፈስ ቅዱስም አሉ። የወደደን ሰው በዚያ ዘመን እናውቀዋለን። ይህንንም ብለው ሄዱና ወደ መንግሥተ ሰማይ አዳራሽ ውስጥ ገቡ። ስለዚህም ነገር
አብ ወልድ መንፈስ ቅዱስ ሆይ እንለምናችኋለን። ስለ ስማችሁ ከሞት ታድኑን ዘንድ ከአጋንንት እጅም እንድታስጥሉን ለዘላለሙ በእውነት በጥር ወር የሚነበብ አንደኛ ክፍል ተፈጸመ። ረድኤታቸውና በረከታቸው ከሁላችን ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን። ተአምር በረከታቸውና የረዳትነታቸው ቸርነት በእውነት ለዘላለሙ ከሕዝበ ክርስቲያን ጋር ይኖርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው። ኢለማታ በሚባል ሀገር አንድ ሰው ነበር። እሱም የቅድስት ሥላሴ ዝክርን ይዘክር ነበር። በዓላቸው በቀረበ ጊዜ ያ ሰውም የከበረች ዕለት እንደደረሰች አሰበና ያን ጊዜ ወደ ቤቱ ገብቶ ለሚስቱ ነገራት። እህቴ ሆይ የቅድስት ሥላሴ የዝክራቸው ቀን እንደደረሰች አላወቅሽምን? አላት። ሚስቱም ባሏን ኤርሚያስ ሆይ የሚጠጣውና የሚበላውን አዘጋጅቻለሁ፣ ወጥ የሚሰራበት ቅመም ግን አላገኘውም እንጂ አለችው። የአገሩ ሰዎች ጨው ያበድሩኝ ዘንድ ብለምናቸው ብድራቸውን እከፍል ዘንድ ምንም የለንም አሉኝ። ለዝክራቸው ቀን ምን እናርዳለን? ባሏ አሳ አሰግር ዘንድ ልሂድ አላት። ይህን ከነገራት በኋላ ወርዶ ጤግሮስ ወደሚባል ውሃ ቀረበ። ልብሱን ከባህር ዳር አኑሮ ወደዚያ ባህር ገባ። አሳ ያሰግር ዘንድ ከውሃው ውስጥ ሳለ በባህር የሚኖር አውሬ መጣበት። ያውም አውሬ አዞ ነው። ወደ እርሱ ቀርቦ ያንን ሰው ሊውጠው ወደደ። ያ ሰው ያንን አዞ አየው። ያን ጊዜ ያ ሰው እየጮኸ አብ ወልድ መንፈስ ቅዱስ ሆይ አድኑኝ፣ ከአውሬው አፍ አውጡኝ። ዛሬ ያዳናችሁኝ እንደሆነ አገልጋይ ሆናችኋለሁ። ሁለተኛም ያንን አውሬ በጥርስህ እንዳትነክሰኝ በአብ በወልድ በመንፈስ ቅዱስ ስም ከእኔ ትርቅ ዘንድ አምልሃለሁ አለው። ያም አውሬ በባህር ያን ጊዜ ሞተ። ይህንን ተአምራት አይቶ ፍጹም ደስ አለው። ጌቶቼ ሆይ በእውነት በእናንተ ያመነ አያፍርም፣ ከሞተም በኋላ ከሁሉም መከራ ታድኑታላችሁ አለ። እንዲህ ብሎ ሲናገር አብ ወልድ መንፈስ ቅዱስ ተገለጹለትና ሂደህ የገለጽንልህን ለኤልማታ ሰዎች ንገር አሉት። ያም ሰው ጌቶቼ ሆይ መልካችሁ ምን ያምራል አላቸው። እናንተንስ የሚመስል ማን ነው? በባህር ካላዞ የሚያድንስ ማን ነው? አለ። ከዚህ በኋላ አብ ወልድ መንፈስ ቅዱስ ተሰውረውት ወደ ሰማይ አረጉ። ያ ሰው ተነስቶ እያደነቀ ወደ ሀገር ገብቶ በሀገር ላሉ ሰዎች ነገራቸው። የቅድስት ሥላሴ ሥራ እጹብ ድንቅ ነው አለ። አሳ ለማስገር ጤግሮስ ወደ ተባለ ከባህር ውስጥ በገባሁ ጊዜ በውሃ ውስጥ ሳለሁ የባህር አዞ ወደ እኔ ቀርቦ ሊውጠኝ ወደደ። በአብ በወልድ በመንፈስ ቅዱስ ስም አማልኩት። ያም አውሬ ያን ጊዜ ሞተ። የኤልማታ ሰዎች ይህንን በሰሙ ጊዜ በአንድነት እውነት ነገርን ያደርጋሉ፣ ሁሉም ማድረግ አይሳናቸውም አሉ። ከዚህ በኋላ ዝክራቸውን ዘከሩ። በቅድስት ሥላሴ የበዓላቸው ቀን ዶሮዎችን ሁሉ አረዱላቸው። በጥር ወር በ7 ቀን ይህ ተአምር ተደረገ። የኤልማታ ሰዎች በጥንቃቄ አከበሯቸው፣ ስማቸውን አመሰገኑ፣ ስማቸውን ጻፉ። እኛንም በዚህ ዓለምና በሚመጣው ዓለም ሁላችንን የክርስቲያን ወገኖች ያድኑ ለዘላለሙ አሜን። በረከታቸውና የረዳትነታቸው ቸርነት በእውነት ለዘላለሙ ከሕዝበ ክርስቲያን ጋር ይኖርና አብ ወልድ መንፈስ ቅዱስ ያደረጉት ተአምራት ይህ ነው። ደንጋፋ በሚባል ሀገር አንዲት ሴት ነበረች። ያችም ሴት የጸነሰች ነበረች። ያም ጽንስ በማኅፀኗ ውስጥ አጥንት ሆነባት። ያችም ሴት ለዚህ ሕመሜ ምን ይሻለኛል ትላለች። ጌቶቼ ሆይ ሐዘኔን መቼ ታጠፉልኛላችሁ? ቁስቋላ ባሪያችሁን መቼ ትመለከቱኛላችሁ? እስከ መቼ ድረስ አጽምን ተሸክሟታላችሁ? እስከ መቼ ድረስ ፊታችሁን ከኔ ትመልሳላችሁ? ይህን ተናግራ ወደ ቤቷ ገባች። ያን ጊዜ ተኝታ ሳለች አብ ወልድ መንፈስ ቅዱስ ታዩአትና ያ አጽም በሃይማኖትሽ ልጅ ይሆንልሽ አሏት። እኛ አድነንሻልና በማኅፀንሽ ላለው አጽም ነፍስን ስላዋሃር ነው አትደንግጭ አሏት። ያቺ ሴት ከመኝታዋ ተነስታ ያገኘችው መሰላት። ከዚህም በኋላ የድንጋፋ ሰዎችን አገኘቻቸውና ያለ መለየት 3 ገጽ የሚሆኑ ቅድስት ሥላሴ አዳኑኝ ብላ ነገረቻቸው። ይህን አጽም ልጅ ይሆንሽ አሉኝ። እነዚያ ሰዎች የታዩሽ አብ ወልድ መንፈስ ቅዱስ እውነት ነገርን ያደርጉልሻል አሏት። ከዚህ በኋላ የመውለጃዋ ጊዜ ደረሰ። ከዚህ በኋላ 3 ዓመት አጽም ሆኖ በማኅፀኗ ውስጥ የነበረውን ወለደች። እጅግም ደስ አላት። 40 ቀን ከሆነው በኋላ ወደ ቤተ ክርስቲያን ወሰደችው። ስሙንም ጸወነ ሥላሴ ብላ ጠራችው። ያችም ሴት ስለ ልጇ ደስ እያላት እስከ ዛሬ አለች። ከጥቂት ቀን በኋላ መንኩሳ ከቅዱሳን አንስት ጋር ተቀመጠች። በከበረ ምስጋና አርፋ ሰማዕታትና ጻድቃን ወዳሉበት ወደ ገነት በደስታ ገባች። እኛንም እንደሷ ወደ መንግሥተ ሰማያት አስገቡ። በረከታቸውና የረዳትነታቸው ቸርነት ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በረከታቸውና የረዳትነታቸው ቸርነት በእውነት ለዘላለሙ ከሕዝበ ክርስቲያን ጋር ይኑርና አብ ወልድ መንፈስ ቅዱስ ያደረጉት ተአምር ይህ ነው።
አጽአት በሚባል ሀገር አንድ ቸኳላ ካህን የሆነ ሰው ነበር። ከዕለታት በአንድ ቀን በቅድስት ሥላሴ በዓል ከጓደኞቹ ጋር ወደ ቤተክርስቲያን ሄደ። ማህሌትን ይቆሙ ዘንድ ጀመሩ። ማህሌት ቆመው ሳሉ አጽአት ከሚባል ሀገር የመጣ ያ ቸኳላ ካህን አይበቃችሁምን? ማህሌት በማብዛት ለምን እንደክማለን? አለ። ያን ጊዜ ተገልጸው አብ ወልድ መንፈስ ቅዱስ አፋቸውን ገለጡ። ለአንተም በዚህ ዓለም መኖር ይበቃሃል፣ ከዚህ ከምስጋናችን ቃል እንደከለከልህን አሉት። ይህን ሲነግሩት ያቸኳላ ካህን በሕዝቡ ሁሉ ፊት ወደቀ። ያን ጊዜ ነፍሱ ከሥጋው ተለየች። መላእክተ ጽልመት ተቀበሏት፣ ለገሃነመ እሳት የተገባች ሆነች። ሁለተኛም አብ ወልድ መንፈስ ቅዱስ ሁላችሁም ካህናት ያንን ቸኳላ ካህን አብነት በማድረግ ማህሌታችንን አትናቁ አሏቸው። እሱ ግን እጁንና እግሩን በሳት ሰንሰለት ታሰረ። ይህንም በሰሙ ጊዜ በእጃቸው በማጨብጨብ በእግራቸው በማሸብሸብ ማህሌት ማብዛትን ጀመሩ። አብና ወልድ መንፈስ ቅዱስን በዚያች ዕለት በቤተ ክርስቲያን የነበሩትን ሕዝብን ሁሉ ማህሌትን ከፈጸሙ በኋላ ተነጋገሯቸውና ወደ ገነትም አወጧቸው። እስከ ዛሬ ድረስ በሕይወተ ሥጋ ከአብርሃምና ከይስሐቅ ከያዕቆብ ጋር ደስ ብሏቸው ምስጋናን እያደረጉ ሕያዋን ሆነው እስከ ዛሬ ድረስ አሉ። በረከታቸውና የረዳትነታቸው ቸርነት በእውነት ከሕዝበ ክርስቲያን ጋር ይኖር ለዘላለሙ አሜን።